ጤና ይስጥልን የተከበራችሁ ተመልካቾች እንደምን ቆይታችኋል? ከወላይታ ቴሌቪዥን የሰዓቱን ዜናዎች አባይት ጉዳዮቹን አስቀድመን ጀምረናል። ወደ አጫጭር ዜናዎች እንሻገራለን። ዜናዎቹን በመምራት መስከረም ጌታቸው አብሬያችሁ ቆይታ አደርጋለሁ። በሀገር አቀፍ ደረጃ በሁሉም ክልሎችና በ10 የፌዴራል ተቋማት የተገነቡ 24 የስማርት ኮሚኒኬሽን ማሳለጫ ክፍሎች በዚህ ሳምንት በይፋ ስራ እንደሚጀምሩ የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ከዚህ ቀደም በ5 ተቋማት የተገነቡ ስማርት ክፍሎች አገልግሎት በመስጠት ላይ መሆናቸውንም ገልጿል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ እንደገለጹት የስማርት ኮሚኒኬሽን ማሳለጫ ክፍሎቹ የተለያዩ ቦታ ላይ ያሉ ባለድርሻ አካላትን በቀላሉ እንደሚያገናኙና ስራቸውን እንደሚያሳልጡ የሚያስችሉ ናቸው። ልዩ ልዩ ስራዎችን፣ ስብሰባዎችንና ስልጠናዎችን ጊዜና ወጪን ቆጣቢ በሆነ መንገድ በቀላሉ መምራት የሚያስችሉ ዘመናዊ ቴክኖሎጂዎች እንደተዘረጋላቸው አመልክተዋል። ስማርት ስክሪን፣ ስማርት ላይቲንግ፣ የተሻሻሉ የቴሌና የቪዲዮ ኮንፈረንሶችን ማድረግ የሚያስችሉ የኔትወርክ የድምጽ ብክለትን የሚቀንሱ ሳውንድ ፕሩፊንግ መሳሪያዎች ተገጥሞላቸዋል ነው ያሉት። በአገር አቀፍ ደረጃ 24ቱ የስማርት ኮሚኒኬሽን ክፍሎች ነገ በተመሳሳይ ሰዓት ተመርቀው በይፋ ስራ እንደሚጀምሩም ገልጸዋል። የስማርት ኮሚኒኬሽን ክፍሎቹን በሁሉም ተቋማት ለማዳረስ ከክልሎችና ከከተማ አስተዳደሮች ጋር እንደሚሰራም ኢዜአ በዘገባው ጠቁሟል። የቡና ጥራትን ለማሻሻል ክልሎችን ጨምሮ ከባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የቡና ጥራትን ለማሻሻል ከተዋንያኑና ከባለድርሻ አካላት ጋር የንቅናቄ መድረክ እየተካሄደ መሆኑን የባለስልጣኑ ምክትል ዋና ዳይሬክተር አቶ ታጋይ ኑሩ ተናግረዋል። የቡና አመራረት ፓኬጅ ተሻሽሎ ለሁሉም ተዋንያንና ባለድርሻ አካላት ግንዛቤ መፈጠሩን ጠቅሰው የ10 ዓመታት ስትራቴጂና ፍኖተ ካርታ ተዘጋጅቶ ለባለድርሻ አካላት መቅረቡም ጠቁመዋል። በጥራት ያሉ ትኩረት ተሰጥቶ በመሰራቱ አዳዲስ ምርቶች በተሻለ ጥራት ወደ ገበያ መግባት ችለዋልም ነው ያሉት። በመሆኑም የኮሜርሻል ቡናዎች ድርሻ እየቀነሰ ስፔሻሊቲ ቡናዎች በስፋት ወደ ገበያ በማቅረብ በተሻለ ዋጋ መሸጥ የሚያስችል አቅም መፈጠሩንም ገልጸዋል። በዚህም አርሶ አደሩና ላኪው ሀገር በይበልጥ ተጠቃሚ መሆን መቻላቸውን ነው ያብራሩት። ከጥራት ጋር በተያያዘ 1506 የታጠበ ቡና ማዘጋጀት እንዲሁም 1010 ደረቅ ቡና ማዘጋጀት ኢንዱስትሪዎች መኖራቸውንም ለፋና ዲጂታል አስረድተዋል። በዚህም በበጀት ዓመቱ 10 ወራት 208,000 ቶን የታጠበ ቡናና 325,500 ቶን ደረቅ ቡና ማዘጋጀት መቻሉን አንስተዋል። በወላይታ ዞን ከፍተኛ አመራሮች የተመራ ቡድን በጠረጴዛ ልማት ፕሮጀክት እየተሰሩ ያሉ ስራዎች መካከል አንዱ የሆነውን የሶልኳ ተራራ ልማት መስክ ምልከታ አደረጉ። በመስክ ምልከታው የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም እንዳሉት በፕሮጀክቱ እየተሰሩ ያሉ ስራዎች አበረታችና በቀጣይነት በተራራው አካባቢ የሚኖሩ ማህበረሰብ ክፍሎችን ኢኮኖሚያዊ አቅም በሚያጎለብት መልኩ መደገፉን ያስፈልጋል። የወላይታ ዞን ዋና መንግስት ተጠሪ አቶ ዘውዱ ሳሙኤል እንደገለጹት ፕሮጀክቱ ተራራውን መልሶ ከማገገም በተጓዳኝ ቀጣይነት ያለው የአካባቢው ማህበረሰብ ኢኮኖሚ በሚጎለብቱ ጉዳዮች ትኩረት ማድረግ እንደሚገባም ጠቁመዋል። የወላይታ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በጠረጴዛ ልማት ፕሮጀክት የተጀመሩ ስራዎች ውስጥ አንዱ የሆነው የሶልኳ ተራራ መልሶ የማልማት ስራ ውጤታማ እንዲሆን መምሪያው ቅርብ ክትትል እንደሚያደርግ አመልክተዋል። በጠረጴዛ ልማት ፕሮጀክት ማናጀር አቶ ጥላሁን ታደሰ በበኩላቸው በፕሮጀክቱ እየተሰሩ ያሉ ስራዎች በቀጣይነትና በዘላቂነት ህብረተሰቡ ተጠቃሚ እንዲሆኑ የዞኑ አመራርና ባለድርሻ አካላት ድጋፍ እንደሚፈልግ ገልጸዋል። ዘገባው የዞኑ የመንግስት ኮሚኒኬሽን መምሪያ ነው። ቀዳሚ ወዳደረግነው ዝርዝር ዜና ስንሻገር በተፈጥሮ በየ3 ወራት ከሰውነታችን ውስጥ እንደ ቆሻሻ የሚወጣውን ደም በመለገስ በደም እጦት ምክንያት የሚሞቱ ወገኖችን ማትረፍ እንደሚገባ በወላይታ ሶዶ እናት ሙሉ ወንጌል ቤተክርስቲያን መሪ ፓስተር ዶክተር አበራ አይዴ አሳሰቡ። ይህ ተግባር የመንግስት አሊያም የአንድ አካል ብቻ ግዴታ ሳይሆን በተለይም አደጋዎች ለተጎዱና ለወላድ እናቶች ደም መለገስ የሁሉም ሰው ድርሻ ሊሆን ይገባል ያሉት ደግሞ የቤተክርስቲያኒቱ ምእመናን ናቸው። የወላይታ ሶዶ እናት ሙሉ ወንጌል ቤተክርስቲያን መሪዎችና አባላት የደም ልገሳ መርሃ ግብር አካሂደዋል። ሪፖርተራችን ትሩንጎ ሙሉ ላጠናቀረችው ዘገባ አለማየሁ አልቶ
ጥናቶች እንደሚያመላክቱት ደም መለገስ የልብ ድካምንና የደም ቧንቧ በሽታዎችን ለመቀነስ እንዲሁም ሌሎች በርካታ ጥቅሞችን ያስገኛል። ከዚህም ባሻገር በደም እጦት ምክንያት ሊሞት የሚችል ሰው ሕይወትን ያተርፋል። በጤና ተቋማት የሚስተዋለውን የደም እጥረት ችግር ለመቅረፍ የወላይታ ዞን ጤና መምሪያ ከወላይታ ሶዶ የደም ባንክ ጋር በመተባበር ደም የማሰባሰብ ስራ በወላይታ ሶዶ እናት ሙሉ ወንጌል ቤተክርስቲያን አካሂዷል። የቤተ ክርስቲያኒቱ መሪ የሆኑት ፓስተር አበራ አይዴ ይህ ተግባር የሚበረታታ መሆኑን ተናግረዋል። መጠየቅ፣ የተራቡትን ማብላት፣ የታሰሩትን መጠየቅ ነው። ከመጽሐፍ ቅዱስ አስተምህሮ አንዱ ነው ይሄ። ምክንያቱም ወገኖቻችን ናቸው በመኪና አደጋ እየተጎዱ ያሉ፣ እየሞቱ ያሉ፣ ደም ለመግዛት አቅም የሌላቸው ስለሆኑ ያው የእግዚአብሔርም ቃል ስለሚደግፈን ለመንግስትም በመታዘዝ ህዝባችንን በማሰብ ለጉባኤው ማስታወቂያ ተናግረናል። በማስታወቂያው መሰረት ደግሞ ወጣቶች፣ እናቶች፣ እህቶች ሁሉ እየሰጡ ናቸው ያሉትና የመንግስት ብቻ አይደለም ይሄ ስራ የኛም ስራ ነው። ምክንያቱም የኛም ህዝብ ነው ህዝባችን እየተጎዳ ያለው እየሞተ ያለው የኛ ህዝብ ስለሆነ ደስ እያለን ነው የምናደርገው። ከዚህ በፊት በማህበረሰቡ ዘንድ ያለው የተዛባ አመለካከት ደም በሚያስፈልገው ልክ ለመሰብሰብ ችግር ሆኖ በመቆየቱ በተለያዩ ዘርፎች ግንዛቤ የማስጨበጥ ስራ በመሰራቱ የደም ማሰባሰብ ስራና የለጋሾች ቁጥር አሁን ላይ እየተሻሻለ መምጣቱ ተጠቁሟል። ፕሮግራም ያው እኛ ከዚህ በፊት ያለውን ከመጋቢት ወር በፊት ያለውን የደም አሰባሰብ ስራችን ደካማ መሆኑን ገምግመን ወደዚህ ስራ በዘመቻ መልክ ደም ለማሰባሰብ ነው የተገባው። ዛሬ በሙሉ ወንጌል በወላይታ ሶዶ ሙሉ ወንጌል እናት ቤተክርስቲያን ላይ ነው ልገሳ ፕሮግራም እየተካሄደ ያለውና በዚህ መልክ በዘመቻ ደም ማሰባሰብ ለምን አስፈለገ የሚል ጥያቄ ሊነሳ ይችላል። ያው ህብረተሰባችን ለድንገተኛ ተሽከርካሪ አደጋ በሰፊው እየተጋለጠ ነው ያለው። በዚህ አመት ብዙ አደጋዎች በእኛ አካባቢን ተከስቷል። በ2017 ደም ባለመኖሩ ምክንያት ማትረፍ የምንችላቸው ሰዎችን አጥተናል። በድንገተኛ አደጋ ብቻ ሳይሆን እናቶች ትውልድን አገርን እያስቀጠለች እናት ትሞታለች። በደም ማጣት ምክንያት ከፍተኛ የደም መፍሰስ ያጋጠማቸው በርካታ እናቶች አሉ። ለነዚህ እናቶች እኛ የሰበሰብነውን ደም አይሸጥም። ደም የእግዚአብሔር ስጦታ ስለሆነ ደም አይሸጥም። ደም መሸጥም ደም መግዛትም ወንጀል ነው። ስለዚህ ደም እኛ በነጻ ከህብረተሰቡ ሰብስበን ለነዚህ ተጎጂዎች ነው የምናደርሰው። ዛቤ ጋር ተያይዘው ያለው ነገር ከበፊቱ አሁን ላይ ያለው በጣም ጥሩ ነው ብዬ ነው ማስበው በራሴ ማለት ነው። ለምን በፊት ላይ ኦልሞስት ወደ ገጠር አካባቢ ሲንገባም ከተማ ላይም ሆኖ ራሱ ደም መለገስ ምን እንደሆነ የማያውቁ ሰዎች ነበሩ። ደም በመለገስ ምን አይነት ጥቅም እንደሚያገኙ የማያውቁ ሰዎች ደም ቢለግሱ ደግሞ ምን ሊደርሳቸው እንደሚችል መለገስ ያለባቸው እነማን ናቸው፣ መለገስ የሌለባቸው እነማን ናቸው የሚለውን ሰው ለይቶ ያላወቀበት ሁኔታ ነበር። አሁን ላይ ግን በየቀኑ እኛም ከመምሪያ ጋር በመተባበር ከክልል ጋር በመተባበር ደም ባንክ በራሱ ጥረት ራሱ በተለያየ መንገድ ኢንፎርሜሽኑ ሰውን እንዲደርስ እያደረግን ያለንበት ሁኔታ አለ። በልገሳም ሆነ በኢንፎርሜሽንም ሆነ ሰው እያወቀ የመጣበት ሁኔታ ከበፊቱ አሁን ላይ ይሻላል የሚል እምነት ነው ያለ። በተፈጥሮ በየ3 ወሩ በቆሻሻ መልክ ከሰውነታችን የሚወጣውን ደም በመለገስ የሌሎች ህይወት መኖር ምክንያት መሆን የሚያስደስት ተግባር ነው የሚሉት ደግሞ የደም ለጋሾች ናቸው። ደም መለገስ በእርግጥ የሰውን ህይወት እንደሚያድን አውቀዋለሁ። ይህ ለኔ 5ኛ ጊዜ ነው ደም መለገስ ከጀመርኩ። ይሄ 5ኛ ጊዜ ነው። ደም የሚፈልጉ ብዙ እናቶች አሉ፣ ብዙ ሴቶች አሉ፣ ብዙ የተጎዱ ሰዎች አሉ። ለነሱ መድረስ እንዳለብኝ አውቃለሁ። ለዚህም ነው ፈቃደኛ ሆኜ ደም ለመለገስ ዛሬ መጣሁት። እኔ በጣም በየጊዜው እለግሳለሁ። አንድ ከ4 ወር በኋላ ከ3 ወር ከምናምን በኋላ በየጊዜው እንደዚህ በተገኘ አጋጣሚውን ሳገኝ ሁሌም እለግሳለሁ። ምክንያቱም የአንድ ግለሰብን ወይም የአንድ ሰውን ህይወት እንዳተረፍኩኝ አይነት ስሜት ነው የሚሰማኝ። በጣም የህልና እርካታ አለው። በጣም ደስተኛ ነኝ በመለገሴ። እኔም ይሄን እድል በማግኘቴ በጣም ደስታ ተሰምቶኛል። ያው በእርግጥ ደም መለገስ ለኔ ዛሬ የመጀመሪያ አይደለም። በተለያዩ ጊዜያቶች በተለያዩ ኢቨንቶች ደም ለግሳለሁ በፈቃደኝነት። ምክንያቱም
እኔ ደም በመለገሴ የሚተርፍ የሰው ህይወት እንዳለ ስለማሰብ ደስተኛ ሆኜ በአጋጣሚ ለአምልኮ ቤተክርስቲያን በመጣሁበት ይሄን አጋጣሚ አግኝቼ ፈቃደኛ ሆኜ ደም በመለገሴ እኔ በጣም ደስተኛ ሆኜ እየለገስኩ ነው። ደም መለገስ ምንም አይነት የጤና ጉዳት የማያስከትል ይልቁንስ ለጤና የሚሰጠው ጠቀሜታ ዘርፈ ብዙ መሆኑን በመረዳት መለገስ የሚችል ማንኛውም ሰው ደም እንዲለግስ መልእክት ተላልፏል።